ብዙ ጊዜ ስለ አንድ የሕክምና ምርመራ ውጤት ስናወራ ልክ እንደ ምህንድስና አይነት ፍጹም የሆነ እርግጠኝነትን እንጠብቃለን አይደል? አዎ ልክ ነህ። በቃ ጥቁርና ነጭ ነው የሚሆነው ነገሩ። ልክ ነው። ማለት አጥንት ቢሰበር የራጅ ምርመራው የተሰበረውን ነጭ መስመር በግልጽ ያሳያል። ሐኪሙም ጣቱን ጠቅሞ እነሆ እዚህ ጋ ነው የተሰበረው ሲልህ ምንም ጥርጥር የለውም። ምንም ክርክር አይሰነሳም። ነገር ግን ዛሬ በዚህ የጥልቅ ዳሰሳ ዝግጅታችን የምንመረምረው ጉዳይ አለ። በመብራቱ ኪሮስ ገብሩ የተጻፈውን ሚያፊዚት ክሪስቶሎጂ ኢትዮጵያዊ እይታ የተሰኘውን መጽሐፍ ስንመለከት ያ የራጅ ማሽን በድንገት መስራት ያቆማል። አዎ፣ ምክንያቱም ነገሩ ወደ ጥልቅ የሥነ መለኮት እና የ1500 ዓመታት የእምነት ታሪክ ዓለም ውስጥ ነው የሚያስገባን። በትክክል። እናም ዋነኛ ጥልቋችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስለ ኢየሱስ ክርስቶስ ባህሪ ያላቸውን መሠረታዊ እምነት ማየት ነው። ታውቂያለሽ፣ ለዘመናት የቆየ የተሳሳተ ግንዛቤ አለ። በእርግጥ ይሄ ቤተ ክርስቲያኗ ሞኖፊዚት ነች ወይስ ሚያፊዚት የሚለውን ጥያቄ መመለስ ትልቅ ትኩረት የሚሻ ጉዳይ ነው። አዎ። ታዲያ ይህን ግዙፍ ጥያቄ ለመመለስ በመጀመሪያ ይሄ ሞኖፊዚት የሚለው ቃል ከየት እንደመጣ ብናነሳ ጥሩ ይመስለኛል። ጥሩ ሐሳብ ነው። ምን መሰለ፣ የኢትዮጵያ ቤተ ክርስቲያን ይህንን ሲያሜ ፈጽሞ አትቀበለውም። አልተቀበለችውም ማለት ዝም ብሎ ስም ላለመቀበል ነው ወይስ መሰረታዊ ልዩነት አለው? መሰረታዊ ልዩነት አለው እንጂ በምዕራቡ ዓለም ያሉ የታሪክ ጸሐፊዎች ለረጅም ዘመናት ይህን ሲያሜ ሲለጥፉባት ቢቆዩም መሰረታዊ እምነቷ ግን ሚያፊዚት ነው። ቆይ ሚያፊዚት ሲባል ትክክለኛው ትርጉሙ ምንድን ነው? ሚያፊዚት ማለት ያለ መቀላቀል፣ ያለ መከፋፈል፣ ያለ መለወጥ እና ያለ መለያየት፣ መለኮትና ትስብዕት ወይም የሰው ባህሪ የተዋሃዱበት አንድ ተፈጥሮ ማለት ነው። ማለት ይሄ እንዲሁ የቃላት ጨዋታ ብቻ አይደለም? በፍጹም አይደለም። ክርስትና ኢትዮጵያ ውስጥ ከገባበት ጊዜ አንስቶ ከእስክንድርያ ስነ መለኮት ጋር ካለው ጥልቅ ታሪካዊ ትስስር የሚመነጭ ነው። እሺ፣ እዚህ ላይ አንድ አጭር ጊዜ እንውሰድና እነዚህን ቃላት ዝም ብለን ከማለፋችን በፊት ታሪካዊ ዳራውን ግልጽ አድርገው። እሺ፣ ከየት እንጀምር? መጽሐፉ በ451 ዓመተ ምህረት ስለተካሄደው የኬልኬዶን ጉባኤ በሰፊው ያወራል አይደል? ይሄ አንድ ስብሰባ እንዴት ነው ዓለምን ለሁለት የከፈለው? የችግሩ መነሻ ይሁል በ5ኛው ክፍለ ዘመን በነበረው ቤተ ክርስቲያን ውስጥ የክርስቶስን ማንነት ለማብራራት ሁለት ጽንፈኛ አመለካከቶች መፈጠራቸው ነው። ማለት ንስጥሮስና አውጣኪ የሚባሉት ሰዎች ታሪክ ነው። በተደጋጋሚ ስማቸው ይነሳል እኮ። ልክ ብለሃል። የመጀመሪያው ንስጥሮስ የተባለው የቁስጥንጥንያ ፓትርያርክ ያመጣው ትምህርት ነው። እሱ ምንድን ነው ያለው? ንስጥሮስ በክርስቶስ ውስጥ መለኮትና የሰው ባህሪ ፈጽሞ የተለያዩ ናቸው አለ። ማለቴ በአንድ አካል ውስጥ አብሮ የሚኖሩ ሁለት ተለያዩ ሰዎችን ፈጠረ ማለት ነው። ልክ በአንድ ቤት ውስጥ እንደሚኖሩ ሁለት ተለያዩ አብሮ አደጎች ወይም ሩምሜትስ። አዎ፣ ያ በጣም ጥሩ ገለጻ ነው። እናም ይህ አደገኛ የሆነበት ምክንያት በመስቀል ላይ የሞተው ተራው ሰው ብቻ ከሆነ የሰው ልጅ መዳን እንዴት ሙሉ ሊሆን ይችላል የሚል ጥያቄ ስላስነሳ ነው። ዋው! ትልቅ ጥያቄ ነው። ታዲያ የእስክንድርያው ፓትርያርክ ቅዱስ ቄርሎስ ይሄን አጥብቆ ተቃውሞ አይደል? አዎ ተቃውመ። ግን ደግሞ ይሄንን ስህተት ለማረም ሲባል አውጣኬ የተባለ ሌላ ሰው ተነሳና ወደ ሌላኛው ጽንፍ ሄደ። እሱ ደግሞ ምን አመጣ? አውጣኬ መለኮት እና የሰው ባህሪ ተዋህደዋል፣ ነገር ግን መለኮት የሰው ባህሪ ሙሉ በሙሉ ዋጠው አለ። ዋጠው ሲል ሙሉ በሙሉ አጠፋው ማለት ነው? አዎ፣ የሰው ባህሪ በመለኮት ውቅያኖስ ውስጥ እንደወደቀች አንዲት ጠብጣማር ሆኖ ጠፋ አለ። ይሄ ነው እንግዲህ ሞኖፊዚት ወይም አንድ ነጠላ ባህሪ የሚባለው። አሁን ገባኝ። ሞኖፊዚት ማለት ስኳርን በውሃ ውስጥ አቅልጦ የማጥፋት ያህል ነው ማለት ነው። ልክ ነው። ስኳሩ ማንነቱን ያጣል፣ በውሃው ይዋጣል አይደል? አዎ። ታዲያ የኢትዮጵያ ቤተ ክርስቲያን ይህንን አትቀበልም ቃልን ምንድን ነው የምትቀበለው? የኢትዮጵያ ቤተ ክርስቲያን ከእስክንድርያ ቤተ ክርስቲያን ጋር በመሆን የኒስጥሮስንም ሆነ የአውጣኬን ትምህርት አወገሰች። ሁለቱንም አልቀበልም አለች ማለት ነው። የኬልኬዶን ጉባኤ ግን ክርስቶስ ሁለት ባህሪያት አሉት የሚለውን ነው ያጸደቀው አይደል? አዎ፣ ጉባኤው እሱን አጸደቀ። ነገር ግን ቅዱስ ቄርሎስ የተጠቀመበትን ሚያፊዚስ የሚለውን ቀመር ነው የኢትዮጵያ ቤተ ክርስቲያን የመረጠችው። እሺ፣ ይሄ ሚያፊዚስ የሚለው ቀደም እንዳልሽው አንድ የተዋሃደ ባህሪ ማለት ነው። አዎ፣ መለኮት አልጠፋም፣ የሰው ባህሪም አልተዋጠም። ማለት የተለያዩ ማዕድናትን ለምሳሌ መዳብን
እና ቆርቆሮን በማቅለጥ አንድ ጠንካራ አዲስ ብረት እንበል ነሐስ እንደሚፈጠረው ማለት ነው። ያ ፍጹም ትክክል የሆነ ምሳሌ ነው። ማዕድናቱ አልጠፉም፣ ነገር ግን ማይነጣጠል ማይከፋፈል አንድ ጠንካራ ውህድ ፈጠሩ። እና ይሄ በግዕዙ ተዋህዶ ይባላል። አዎ ተዋህዶ የምንለው ይሄን ነው። የኬልኬዶን ጉባኤ በሁለት ባህርያት የሚለውን ቀመር ሲያጸድቅ የእስክንድርያ እና የኢትዮጵያ ቤተ ክርስቲያን ይሄ የንስጥሮስን የተከፋፈለ ክርስቶስ ትምህርት መልሶ የሚያመጣ ነው ብለው በማመን ጉባኤውን ረገጡ። እንግዲህ ይሄ ታሪካዊ ክስተት ነው ለ1500 ዓመታት የተሳሳተ ስያሜ እንዲለጠፍ ያደረገው። ኬልኬዶናውያኑ ተቋሚዎቻቸውን ሁሉ በአንድ ቅርጫት ውስጥ በመከተት ሞኖፊዚት ብለው ጠሯቸው። አዎ በጣም የሚያሳዝነው ታሪክ ስህተት እሱ ነው። ነገር ግን ይህ የሥነ መለኮት አቋም በኢትዮጵያ ውስጥ ብቻውን አልተቀመጠም። ፈተናዎች ገጥመውታል። እውነት ነው። ብዙ የውስጥና የውጭ ፈተናዎች ነበሩ። ለምሳሌ በ5ኛው ክፍለ ዘመን 9 ቅዱሳን ወደ ኢትዮጵያ መጥተው የቄርሎስን መጽሐፍ ከሱርትስጥ ወደ ግዕዝ ተረጎሙት አይደል? አዎ ያ ትልቅ መሰረት የጣለ ክስተት ነበር። ከዚያ በኋላ ግን በ16ኛው እና 17ኛው ክፍለ ዘመን ነገሮች ተለወጡ። የፖርቱጋል ጄሱሳውያን ወይም ጄዙዊትስ ሚስዮናውያን ብቅ አሉ። ልክ ነው። ያ ደግሞ ሌላኛው ትልቅ የታሪክ ምዕራፍ ነው። ለምንድን ነው ግን የፖርቱጋል ካቶሊኮች የኢትዮጵያን ስነ መለኮት ለመቀየር ይህን ያህል ርቀት የሄዱት? ያን ያህል ደም አፋሳሽ ጦርነት ውስጥ መግባት ለምን አስፈለጋቸው? ምን መሰለህ፣ የጄሱሳውያኑ መምጣት የሃይማኖት ጉዳይ ብቻ አልነበርም። እንዴ ሌላ ምን ነበረበት? የፖርቱጋል ግዛት የማስፋፋት ፍላጎት ነበረው። እንዲሁም በዓለም አቀፍ ደረጃ የካቶሊክ ቤተ ክርስቲያን የነበራትን የሁሉንም አብያተ ክርስቲያናት ወደ ሮም የማምጣት ፖለቲካዊ እና ሃይማኖታዊ ተልዕኮ የሚያንጸባርቅ ነበር። አሃ ከትሬንት ጉባኤ በኋላ የነበረው እንቅስቃሴ ማለት ነው። በትክክል ፔድሮ ፓየዝ እና በተለይም አልፎንሶ ሜንዴዝ የተባሉት ሚስዮናውያን የኢትዮጵያን ቤተ ክርስቲያን እንደ ስህተተኛ ነበር የሚያዩዋት። እናም አፄ ሱስንዮስን ካቶሊክ ካደረጉ በኋላ ሕዝቡን በድጋሚ እንዲጠመቅ አስገደዱ። አዎ እሱ ብቻ ሳይሆን ካህናት በድጋሚ እንዲቀቡ፣ የቤተ ክርስቲያን ታቦታትና ስርዓቶች ሙሉ በሙሉ እንዲቀየሩ አደረጉ። ዋው! ይህ እኮ በኢትዮጵያን ዘንድ የባህልና የማንነት መጥፋት ወይም ካልቸራል ኤሬዠር ተደርጎ ነው የሚወሰደው። ልክ ነህ። እናም ለዚህ ነው አፄ ፋሲለደስ ጄሱሳውያኑን አባሮ ሀገሪቱን የዘጋው። እዚህ ጋር በመጽሐፍ ውስጥ በጣም የምወደው አንድ ታሪክ አለ። ሚስዮናውያኑ ኢትዮጵያውያኑን ሊቃውንት በክክር ለማሸነፍ ሲሞክሩ የሆነው ነገር። የትኛውን ታሪክ ነው የምትለው? የብትረ ጊዮርጊስን? አዎ። የካቶሊኩ ተወካይ ሜንዴዝ ታላቁን ኢትዮጵያውያን ሊቅ ብትረ ጊዮርጊስን ለማፋጠጥ በማሰብ እስኪ ንገረኝ የእግዚአብሔር ፊት የት ነው ያለው ብሎ ይጠይቀዋል። በጣም የሚገርም ጥያቄ እኮ ነው። ብትረ ጊዮርጊስም ወዲያውኑ ሻማ እንዲበራ ያዝዝ እና ሜንዴዝን የዚህ ሻማ ብርሃን ፊቱ የትኛው አቅጣጫ ነው ብሎ መልሶ ይጠይቀዋል። አዎ ብርሃን ፊትና ጀርባ የለውም ለማለት ነው። በሁሉ ቦታ ያበራል፣ እግዚአብሔርም በሁሉ ሞላ እንጂ ፊትና ጀርባ ያለው ስን አይደለም በማለት ዝም ያሰኘዋል። ይሄ ታሪክ እኮ የሚያሳየው የኢትዮጵያውያኑን የፍልስፍና ጥልቀት ነው። ነገር ግን የጄሱሳውያኑ መባረር ታሪኩን አላበቃውም። ምን ተፈጠረ? ከባድ የስነ ልቦናና የስነ መለኮት ጠባሳ ጥለው ነው የሄዱት። በቤተ ክርስቲያኗ ውስጥ ቅባት እና ጸጋ የተባሉ አዳዲስ አንጃዎች እንዲፈጠሩ ምክንያት ሆነዋል። ቆይ እነዚህ አንጃዎች በትክክል ምንድን ነው ያመኑት? ማለቴ ለምን ከዋናው የተዋህዶ አቋም ጋር ተጋጩ? የቅባት አንጃ አራማጆች ክርስቶስ በዮርዳኖስ ሲጠመቅ መንፈስ ቅዱስ ባደረበት ወይም በተቀባበት ጊዜ ነው ፍጹም አምላክ እና የባህሪ አምላክነቱ የተረጋገጠው የሚል አመለካከት አቀረቡ። የጸጋ አራማጆችስ? ሶስት ልደት የሚባሉት እነሱ ደግሞ ክርስቶስ ሶስት ልደቶች አሉት አሉ። ከድንግል ማርያም በመወለዱ በጸጋ የሥላሴ ልጅ ሆኗል የሚል ትምህርት አመጡ። ይህ ሁሉ የሆነው የካቶሊኮቹን ሁለት ባህሪ ትምህርት ለመቃወም በሚደረግ የተለያየ ሙከራ ውስጥ የተፈጠረ ውዥንብር ነበር ማለት ነው። አዎ በትክክል። ዋነኛዋ የተዋህዶ ቤተ ክርስቲያን ግን ይህንን አጥብቃ ተቃወመች። ተዋህዶ የተፈጸመው በማዕፀን ውስጥ እንጂ በኋላ በመንፈስ ቅዱስ ቅባት ወይም በጸጋ አይደለም በማለት አይደል? ልክ ነው። በመጨረሻም በ1878 ዓመተ ምህረት በቦሮ ሜዳ በተደረገው ታላቅ ጉባኤ የተዋህዶ አቋም ብቻ ትክክለኛው የቤተ ክርስቲያኗ እምነት ሆኖ እንዲቀጥል ተወሰነ። እንግዲህ ይህ ሁሉ ግጭግጭና ክርክር ካለፈ በኋላ አንድ መሰረታዊ ጥያቄ ይነሳል። ምንድን ነው ጥያቄው? ጄሱሳውያኑ ሁለት ባህሪ የሚለውን የካቶሊክ ትምህርት ሲያመጡ ለምንድን ነው
የኢትዮጵያ ሊቃውንት የራሳቸውን የተዋህዶ ትምህርት በላቲን ቋንቋ ተርጉሞ ማስረዳት ያቃታቸው ማለት ቋንቋው አጥሮቸው ነው እያልክ ነው? ማለቴ ዋነኛው ችግር የቃላት ትርጉም ልዩነት በመኖሩ ነው። በእንግሊዝኛ ወይም በግሪክ ያሉ ቃላት ከግዕዙ ጋር በቀጥታ አይገናኙም ማለት ነው። የችግሩ ዋናው ማጠንጠኛ እሱ እኮ ነው። የቃላት አጠቃቀም እና የፍልስፍና መሰረት ልዩነት ነው። እሺ፣ እስኪ አብራሪልኝ። የምዕራቡ ዓለም ስነ መለኮት ከግሪክ ፍልስፍና በመነሳት ባህሪ እና አካል ሚሉትን ቃላት ለያይቶ ነው የሚያዩአቸው። አሃ፣ ባህሪ ማለት ኔቸር፣ አካል ማለት ደግሞ ፐርሰን የሚለውን አይደል? አዎ። በምዕራቡ አስተሳሰብ አንድ አካል ሁለት የተለያዩ ባህሪያት ሊኖሩት ይችላሉ ብለው ያምናሉ። በኢትዮጵያ ወይንም ሴማዊ ስነ መለኮት ውስጥ ግን ነገሩ ፈጽሞ የተለየ ነው። ፍጹም የተለየ ነው። ባህሪ ማለት የነገሩ ረቂቅ የሆነ መሰረት ሲሆን፣ አካል ደግሞ ያ ባህሪ የሚገለጽበት ተጨባጭ ማንነት ነው። እኔ አሁን የተምታታብኝ ነው። እውነቱን ለመናገር ይህንን ለመረዳት እየታገልኩ ነው። አያጭነቅ፣ በምሳሌ ላስረዳ። አዎ እባክሽ። ባህሪና አካል ማይነጣጠሉ ከሆነ እንዴት ነው ልዩነቱን በተጨባጭ ምሳሌ የምናየው? እንግዲያውስ አንድ የተለመደ ንጽጽርን ውሰድ። እርጥበት የሚለውን ጽንሰ ሐሳብ እንደ ባህሪ ውሰደው። እሺ፣ እርጥበት። ተጨባቱን የምንጠጣውን ውሃ ደግሞ እንደ አካል ውሰደው። ያለ ውሃ ወይንም ያለ አካል በእጅህ ልትጨብጠው የምትችለው የብቻው የሆነ እርጥበት አለ? የለም። ውሃ ከሌለ እርጥበትን ብቻውን ማግኘት አልችልም። በትክክል። ባህሪ ሁልጊዜም በአካል ውስጥ ነው የሚኖረው። አሁን አንድ ኬልኬዶን ሰው መጥቶ ክርስቶስ ሁለት ባህሪ ያለው ሲል አንድ ኢትዮጵያዊ ሊቅ የሚሰማው ሁለት የተለያዩ እርጥበቶች አሉ እንደማለት ነው። ዋው! አሃ። ይሄ ደግሞ እንግዲያውስ ሁለት የተለያዩ የውሃ አካላት አሉ ወደሚል ድምዳሜ ይወስዳል። አሁን ገባ? አዎ ገባኝ። ስለዚህ የኬልኬዶን ደጋፊዎች ሁለት ባህሪ ያለው ሲሉ ኢትዮጵያውያን ሊቃውንት እንግዲያውስ ሁለት አካል ማለትም ሁለት የተለያዩ ሰዎች ወይንም ሁለት ኢየሱስ አለው ያላችሁ ነው ብሎ ይደምድማሉ። ልክ ነው። በቃ ይሄ ነው። ለዚህም ነው ሁለት ባህሪ ማለት የአደገኛው የንስጥሮስ ክህደት ነው ብለው አጥብቀው የሚቃወሙት። አሁን የቃላቱ መዛባት እንዴት ትልቅ የገደል ስምጥ እንደፈጠረ እዚህ ላይ በግልጽ ይታያል። የትርጉም መጥፋት ወይም ሎስት ኢን ትራንስሌሽን የምንለው አይነት ነገር ነው። አዎ፣ ይህንን እኮ ታላቁ ሊቅ መልአከ ብርሃን አድማሱ ጀንበሬ ሲያስረዱ መለኮታዊው አካል እና ባህሪ ከማኅፀን ከተፈጠረው ፍጹም የሰው አካልና ባህሪ ጋር ያለ አንዳች መለየትና መቀላቀል አንድ ሆኑ ወይንም ተዋህዱ ይላሉ። ማለት ከሁለት አካል እና ከሁለት ባህሪ አንድ አካልና አንድ ባህሪ ሆነ ነው የሚሉት። አዎ ይላሉ እንጂ በጭራሽ አንድ ባህሪ ብሎ ብቻ አያቆሙም። ይሄ የተዋሃደው አንድ ባህሪ ፍጹም አምላክነትን እና ፍጹም ሰውነትን በውስጡ የያዘ ነው። ይህ እኮ ወደ ጥልቁ የሥጋዌ ወይም የኢንካርኔሽን ሚስጢር ወስደናል። የዮሐንስ ወንጌል ቃል ሥጋ ሆነ ይላል። አዎ፣ ኢትዮጵያውያን ሊቃውንት ይህንን ሲያስረዱ የክርስቶስ ሰብአዊነት ወይንም ሥጋው ቃል ሥጋ ከመሆኑ በፊት አስቀድሞ አልነበረም ይላሉ። ሥጋው የተፈጠረው ልክ በመዋሃድ ጊዜ ነው ማለት ነው። ልክ ነህ። ይህንን ለማስረዳት መጽሐፉ ላይ አንድ እጅግ አስገራሚ ምሳሌ ተጠቅሷል። የሸማኔ ምሳሌ። አዎ፣ ይሄ በአባ ሕርያቆስ በቅዳሴ ማርያም ላይ የተገለጸው ምሳሌ ስነ መለኮትን በግጥምና በእይታ የሚያቀርብ ድንቅ ሥራ ነው። እስኪ አብራሪልን። እሺ፣ አባ ሕርያቆስ ድንግል ማርያምን እንደ ሸማኔ ጉድጓድ ይመስላታል። ሸማኔው መስሪያ ቤቱ ማለት ነው። አዎ፣ ማጉ ከአዳም የተወሰደው ሥጋ ነው። ድሩ ደግሞ ራሱ ቃል ወይንም ክርስቶስ መለኮት ማለት ነው። ሸማኔውስ ማን ነው? ሸማኔው ደግሞ መንፈስ ቅዱስ ነው። ልክ አንድ ሸማኔ ማግናና ድሩን በማስገባት እና በማውጣት አዋህዶ አንድ የማይነጣጠል ልብስ እንደሚሰራ መንፈስ ቅዱስም በማኅፀን ውስጥ መለኮትን እና ትስበትን አዋህዶ። ዋው! ልብሱ አንድ ነው፣ ግን ከማግናና ከድር ነው የተሰራው ማለት ነው። በትክክል ማይነጣጠል አንድ ልብስ። ቆይ፣ እኔ እዚህ ጋር መሞገት አለብኝ። እውነቱን ልናገር፣ አሁንም ጥያቄ አለኝ። እሺ ጠይቅ። ማግና ድሩ ተዋህዷል፣ ግን አልተቀላቀሉም፣ አንዱም ሌላውን አልዋጣውም ካልን እንዴት ነው ታዲያ ወንጌል ላይ የምናነበው ታሪክ የሚፈጸመው? የኛው ታሪክ ለምሳሌ ክርስቶስ የዕውሩን ዓይን ሲያበራ ምራቁን እንትፍ ብሎ ጭጋ አድርጎ ነው አይደል? አዎ ልክ ነው። መለኮት ወይንም አምላክ ምራቅ የለውም። የሰው ሥጋ ደግሞ በጭቃ ዓይን የመፍጠር አቅም የለውም። ታዲያ እነዚህ ሁለት ነገሮች ማይቀላቀሉ ከሆነ እንዴት ነው ይሄ ድርጊት የተፈጸመው? እናንተ እኮ አሁን ሁለት የተለያዩ ባህሪያት አብረው የሰሩ ነው እያላችሁ አይደለም እንዴ? አይ በጣም ጥሩ ጥያቄ ነው።
እዚህ ላይ ነው የኢትዮጵያ ክሪስቶሎጂ ሌላው መሰረታዊ ጽንሰ ሐሳብ የሚመጣው። ምንድን ነው እሱ? የባህሪያት መለዋወጥ የምንለው ነው። ተዋህዶ ፍጹምና አንድ ስለሆነ ባህሪያቱ ሳይቀላቀሉ ገንዘባቸውን ወይንም ንብረታቸውን ይለዋወጣሉ። መለኮት የሥጋውን ገንዘብ የራሱ አድርጎ፣ ሥጋም የመለኮትን ገንዘብ የራሱ አድርጎ። ለዚህም ነው ቃል ሥጋ ሆነ የምንለው። ማለትም አምላክ የሰውን ገደቦች ለምሳሌ እንደ መራብ፣ መገረፍ፣ ምራቅ መጥፋት የመሳሰሉትን የራሱ አረገ። ልክ ነው። ይሄንን ለማስረዳት ሊቃውንቱ የብረትና የእሳት ምሳሌ ይጠቀማሉ። እስኪ እሱን ደግሞ አብራሪልኝ። ብረትን እሳት ውስጥ ስትጨምረው ብረቱ እሳት ይሆናል አይደል? አዎ፣ ይቀላል። ስትመታው የሚመታው ብረቱ ነው፣ ግን የሚነደውና የሚያቃጥለው እሳቱ ነው። እሳቱና ብረቱ አንድ ሆነዋል። አሃ፣ እሳቱ ብረቱን አልዋጠውም፣ ብረቱም እሳቱን አላጠፋውም። በትክክል። በተመሳሳይ በተዋህዶ ምክንያት የሥጋ በሆነው ምራቅ የመለኮት የሆነውን የመፍጠር ሥራ ሠራ። ዋው! ይሄ ማለት አንዱ ተራበ ሌላኛው ተአምር ሠራዋ ብሎ ክርስቶስን ለሁለት መከፋፈል አይቻልም ማለት ነው። አይቻልም። በአንድነት የተዋሃደ ፍቃድ እና አሰራር ነው ያለው። ከዚህም በላይ የተዋህዶ የሥጋ መክበርን አምጥቷል። የሥጋ መክበር ሲባል ሥጋ ወደ መለኮትነት ተቀየረ ማለት ነው? አይደለም፣ ሥጋ ወደ መለኮትነት አልተቀየረም። ነገር ግን የመለኮት ሥጋ ስለሆነ መለኮታዊ ክብርን አገኘ፣ ፍጹም አምላክ ሆነ ማለት ነው። እውነትም በጣም የረቀቀ የነገረ መለኮት ዕውቀት ነው። ታዲያ ይህ ሁሉ ጥበብ እያለ እንዴት ነው ለ1500 ዓመታት ዓለም ሲከራከር የኖረው? እንግዲህ የሰው ልጅ ታሪክ ሆኖ ነው። ግን ደግሞ አንድ አስገራሚ ነገር አለ። ምንድን ነው? መጽሐፉ ላይ የተጠቀሰው የቅርብ ጊዜው ታሪክ። አዎ፣ መጽሐፉ ወደ ዘመናችን ሲመጣ ከ1964ቱ የአሩስ ዴንማርክ ስብሰባ ጀምሮ የሆነውን ያነሳል። እዛ ስብሰባ ላይ ምንድን ነው የተፈጠረው? የኬልኬዶን ደጋፊዎቹና የኦሪየንታል አብያተ ክርስቲያናት የተወያዩበት አይደል? አዎ፣ የአሩሱ ስብሰባ ታሪካዊ እና ስሜት የሚነካ ነበር። ለ1500 ዘመናት ሲወዋገዙ የኖሩ ሊቃውንት ፊት ለፊት ተቀምጠው የየራሳቸውን እምነት ሲያብራሩ መጨረሻ ላይ አንድ አስደንጋጭ እውነት ላይ ደረሱ። እኔ ልገምት፣ ችግሩ የቋንቋ ነበር። በትክክል። ሁለቱም ወገኖች የንስጥሮስን ወይንም ክርስቶስን ለሁለት የመክፈል እና የአውታኪን ወይንም የመዋጥና የመቀላቀል ክህደት በጋራ እንደሚያወግዙ ተረዱ። ዋው! ማለት ሁለት ባህሪ የሚሉትም ሰዎች መከፋፈልን ፈልገው አይደለም? በፍጹም አይደለም። የኢትዮጵያ ቤተ ክርስቲያንን ጨምሮ አንድ ባህር ወይንም ሚያፊዚት የሚሉትም መቀላቀልን ፈልገው እንዳልሆነ መግባባት ላይ ደረሱ። አሃ፣ መሰረታዊ እምነታቸው አንድ መሆኑን እናም የ1500 ዓመታት ጦርነታቸው የቃላት ትርጉም ወይንም ሲማንቲክስ ችግር እንደነበር አወጁ ማለት ነው። አዎ፣ የኢትዮጵያ ሚያፊዚትያ ለሁለቱም ጽንፎች ፍጹም ሚዛናዊ የሆነ ማዕከላዊ ድልድይ ሆኖ ተገኘ። ይሄ እጅግ በጣም ጥልቅና ብዙ ነገሮችን ግልጽ የሚያደርግ ዳሰሳ ነበር። በመብራቱ ኪሮስ ገብሩ የተጻፈው ይህ መጽሐፍ የኢትዮጵያ ቤተ ክርስቲያን ዝም ብላ በግትርነት የቆየች ሳትሆን እጅግ የረቀቀ እና በራሱ ልዩ በሆነ የፍልስፍና መዋቅር የተገነባ ስነ መለኮት እንዳላት በሚገባ ያሳያል። አዎ፣ በጣም ትክክል ብላል። ነገር ግን በመጨረሻ ላይ አድማጮቻችን አንድ ነገር እንዲያስቡበት መተው እንፈልጋለን። ምን ትላቸዋለህ? ለ1500 ዓመታት የዘለቀው ይሄ ግዙፍ ሃይማኖታዊ መከፋፈል፣ ጦርነትና መወጋገዝ በስተመጨረሻ የቋንቋ የትርጉምና የተለያየ መዝገበ ቃላት አጠቃቀም ችግር ሆኖ ከተገኘ ዛሬ በዓለማችን ላይ የምናያቸው ሌሎች ግዙፍ ፖለቲካዊ፣ ባህላዊ ወይም ማህበራዊ ግጭቶች በቀላሉ የሌላኛውን ወገን መዝገበ ቃላትና የዓለም እይታ በሚገባ ካለመረዳት የመነጩ ቢሆንስ? ምናልባት ሁላችንም አንድ አይነት እውነትን በተለያየ ቋንቋ የገለጽን እየተጣለን ይሆን?